ጤና ይስጥልኝ እንደምን ዋላችሁ። ፈቃዱ ነኝ ከየስ ኢትዮጵያ። ዛሬ በአይነቱ ለየት ያለ ቪዲዮ ነው ሪከርድ ማድረገው። ይሄም የራሴ የአሜሪካ ሀገር ቆይታና በተለይ የአሜሪካ ሀገር የስራ ገበያን ይመለከታል። እንደምታውቁት በቅርብ ጊዜ እዚሁ ሊንክድኢን ላይ እና በማህበራዊ ሚዲያ ስራ እየፈለኩ መሆኔን ተናግሬ ነበረ። 4 ወር አካባቢ ሆኖታል። 3 ወር 4 ወር እና በዚህ በ4 ወር ጊዜ ውስጥ ቢያንስ በትንሹ 150 የስራ ማመልከቻዎች አድርጌያለሁ እና እስከ 10 የሚደርሱ ሰዎች ጋር ቀጣሪ ድርጅቶች ወይም ደግሞ የራሳቸው ድርጅት ካላቸው ሰዎች ጋር በአካልም ተገናኝተን ተወያይተናልና በደንብ እንድታስተውሉ ይሄንን የምናገረው ብዙ የኢትዮጵያ ወጣት አሜሪካ ሀገርን በተመለከተ ያላቸው አመለካከት ትክክል ስላልሆነ በደንብ እንዲረዱት ፈልጌ አንድ ሁለተኛ ደግሞ እኔም ድጋፍም ስለሚያስፈልገኝ የኢትዮጵያን መደገፍ ስላለብን ይሄንን ጠቅለል አድርጌ ነው በአንድነት እያቀረብኩ ያለሁትና እንደምታውቁት የመንግስት ለውጥ አለ እዚህ ሀገር። የብዙ ነገሮች አሰራር ተቀይረዋል። የስራ ፈቃድ ጉዳይ የበለጠ ውስብስብ ሆነዋል። ስራ ለመፈለግም የሚያመች ጊዜ አይደለም። የተለያዩ ግራንቶች ፕሮጀክቶች የቆሙበት ጊዜ ነው አሜሪካ ሀገር ማለት ነው እና ይሄንን እርግጠኛ ነኝ ኢትዮጵያም ያላችሁ በተለይ አሜሪካ መንግስት ጋር የተያያዙ ስራዎች የሚሰሩ ለምሳሌ ከዩኤስኤአይዲ መቋረጥ ጋር ምናምን ተያይዞ ያለው ነገር ተረድታችሁ ሊሆን ይችላል እና ያ እዚህም ያለውበት ሀገርም ጭምር ብዙ የበጀት እና የተለያዩ እንትኖች የፖሊሲ ለውጦች ተደርገዋል እና በዚህ ምክንያት ቀላል አይደለም። በዚህ ጊዜ ስራ መፈለግ የሚመችበት ሰዓት አይደለም እንደ ታሪክ አጋጣሚ ሆኖ ማለት ነው እና እንግዲህ መጽሐፌን ስታገኙ በዝርዝር ታነባላችሁ። ብዙ ጊዜ አይነገርም። አሁን መንግስት ስለተቀየረ ብቻ አይደለም አጠቃላይ አሜሪካ ሀገር ይሄ ውጭ ሀገር ኑሮን በተመለከተ አንደኛ በደንብ መጽሐፍ ማንበብ ምናምን የተለመደ ስላልሆነ ኦር ሁለተኛ እንደዚህ ሚዲያ ላይ ወጥቶ መናገርም እንደምታውቁት ፖለቲከኛው እንደዚሁ የሚያጭበረብሩች ምናምኖች ናቸው በብዛት ሚዲያ ላይ ያሉት። አብዛኛው ሰው ዝም ነው የሚለው ፍራቻ ማለት ነው። ከመናገር ፍራቻ ቢናገሩ የብዙ ሰዎች ወጣቶችን ልብና እንትን ማስተካከል የሚችሉ ሰዎች ዝም ነው የሚሉት፣ አይናገሩም። ፈርተው ነው የሚመጣውን ነቀፋ፣ የሚመጣውን ስድብ፣ የሚመጣውን መጥፎ ንግግር ስለሚያውቁት ጥላቻው ስለሚታወቅ ጸጥ ነው የሚሉት። ወይም ደግሞ እንዲሁ የባለቤቱ አስተሳሰብና ሐሳቡን በድፍረት የመናገር ጉዳይ ማለት ነው። እንግዲህ እኔ የኢትዮጵያ ላይ መስራት ከጀመርኩ 5 ዓመት አካባቢ ሆኖኛል። ኢትዮጵያውያን ያለን አቅም ምን ያህል ጠንካራ እንደሆነ ምን ያህል ትልቅ እንደሆነ ከየስ ኢትዮጵያ ተረድቻለሁ። እስከዛሬ ድረስ 5 ዓመት በነፃ ስናገለግል የተለያዩ ወጣቶች ጋር የተለያዩ ኢትዮጵያውያን ጋር አብረን ስንሰራ የተረዳነው ምንድነው በጣም ብዙ ሀብት አለን፣ ብዙ የተማረ ሰው አለ። ነገር ግን ባለመሰባሰባችን እንደዚህ ወጥተን ባለመናገራችን ብዙ ነገር እያለፈብን ያለው ብዙ እድል ነው እያመለጠን ያለ ነውና እንግዲህ 150 የሥራ ማመልከቻዎች ካስገባው በኋላ 2 በጣም ጥሩ የሚባሉ ዩኒቨርሲቲዎች በተለይ አንዱ ሪሊ እንግዲህ ከተሳካ ታዩታላችሁ በጣም ሻል ያለ አሁን ካለውበት ዩኒቨርሲቲ የተሻለ ዩኒቨርሲቲ ነውና ብዙ ነገር እማርበታለሁ። ለኢትዮጵያ ወጣቶችም ለራሴ ቤተሰብም ለራሴ ልጆችም ብዙ ትምህርት አገኝበታለሁ ብዬ የምመኝበት ቦታ ነውና እግዚአብሔር አግዞኝ እዛ ቃለ መጠይቅ አድርጌያለሁ። እንደዚህ አሁን ለመግባት ቀርቤያለሁና ኦፒቲ የሚባል ነገር አለ። አሁን አሜሪካ ሀገር F1 ቪዛ ላይ ካላችሁ እንደምታውቁት F1 ቪዛ ነን ኢሚግራንት ቪዛ ነው የሚባለው። F1 ቪዛ ይዛችሁ ስትመጡ ትምህርታችሁን ሲጨርሱ ወደ ሀገራችሁ እንደምትሄዱ ነው የቪዛው አጠቃላይ ይዘት ማለት ነው። ግን ለዚሁ በህጋዊ በሆነ መንገድ በዚህ መንገድ የመጡ ሰዎች ደግሞ ስራ መስራት የሚችሉበት መንገድ አለ። ይሄ ምን ይባላል? ኦፒቲ የሚባለው ሳይንስ ለተማሩ 3 ዓመት ድረስ የሚደርስ ሶሻል ሳይንስ ለሆኑ ደግሞ የ1 ዓመት ህጋዊ የስራ ፈቃድ የሚሰጥበት አለ። ነገር ግን ባይ ዲፎልት አይደለም። ይሄም ዝም ብሎ አይደለም። ማመልከት መክፈል አለባችሁ። ለምሳሌ ኦፒቲ የሚባለው እኔ አሁን ማመለክተው የ3 ወር ድረስ መቆየት ከቻልኩኝ በ500 ነው የምከፍለው $500 ወይ ደግሞ በፍጥነት መጨረስ ካለብኝ 2500 አካባቢ ይደርሳል ተደማምሮ የሚያስከፍለኝ የስራ ፈቃድ ነው ማመለክተው። እንግዲህ ይሄ ማለት 2500 ማለት አስቡት የኔን እዚህ ሀገር ማገኘውን የ2 ወር ደሞዝ ነው። ኦኬ ተማሪ ሆኜ ያው እንደምታውቁት የፒኤችዲ ተማሪ ነኝ። ያው ፖኬት መኒ ያለ የሚሰጠኝ
እና 2500 የሁለት ወር ምንም ወጪ ሳላረግ ማለት ነው። እና እዚህ ኢትዮጵያ ደግሞ ከኢትዮጵያ ውጭ ያለን አብዛኞቻችን ትምህርት ላይ ያለን ሰዎች ከምናገኘው ላይ ለራሳችን ቤተሰብም በተለያየ መንገድ ይላካል። ብር ኪሳችን ውስጥ አይቆይም። አሁን በተለይ ይሄ እንድትረዱ ያስፈልጋል። ብዙዎቻችሁ ኢትዮጵያ ያላችሁ አንድ ሰው አሜሪካን ያለው ሲባል ገንዘብ አይቸግረውም የሚል ቲንኪንግ አለ። በዚህ ምክንያት ብዙ ወጣቶች የድጋፍ ጥያቄ ይልካሉ። እኔም ጋር ጭምር የምችላትን አግዛለሁ። ብዙ ሳግዝም ቆይቻለሁ። ወደፊትም ማገዜ እንቀጥላለሁ። ምክንያቱም ይሄ ለራሴ ሀገር፣ ለራሴ ህዝብ፣ ለራሴ ወንድሞች፣ ለራሴ እህቶች ማረገው ስለሆነ አፍሪካውያንን ኢትዮጵያውያንን ሳግዝ እርዳታ ሰጪ አይደለሁም። እኔ ቤቴን ነው እየገነባ ያለሁት። የራሴን ወንድሞች የራሴን ልጆች ነው እያገዝኩ ያለሁት ማለት ነው። እና ያው የኪስ ጉዳይ ሆኖ በራሳችን በቤተሰባችን አካባቢ ብዙ ጊዜ እንቆያለን እንጂ እውነት ጎበዝ ብንሆን እኔና እናንተ ይህ ትምህርት ቤት የሌላቸውን፣ ውሃ የሌላቸውን፣ መንገድ የሌላቸውን፣ ሆስፒታል የሚቸገሩትን ኢትዮጵያውያን በቃ ደስ እያለን ገንዘብ እያዋጣን በየጊዜው መስራት ነበረብን። እዛ ድረስ ነው ማሰብ ያለብን። እቺ በቃ እኔ ቁሳቁስ አገኘው፣ እኔ መኪና ገዛው፣ እኔ ቤት ሰራው ምትል በጣም ቁንጽል ሐሳብ አለች። አገራችንን እየጎዳ ያለ ማለት ነው። ቪዥናችን አሁን ጎል ሴቲንግ እናሰለጥናለን ኢትዮጵያ ወጣቶችን። ይቅርታ መኪና ውስጥ ሪከርድ እያረኩ ስለሆነ ስልኩ ይንቀሳቀሳል። ብዙ ጊዜ የምናሰለጥነው ስልጠና ላይ በህይወት ምንድነው ማድረግ የምትፈልገው የሚል ተደጋጋሚ ጥያቄ እንጠይቃለን ኢትዮጵያ ወጣቶች። አንድ ሰው ሆስፒታል እገነባለሁ፣ ትምህርት ቤት እገነባለሁ፣ ስራ እድል ፈጥራለሁ የሚል ጎል ካልነበረው ገንዘብ ሲኖረው ኦል ኦፍ ሰደን አይመጣም። ይሄንን ከብዙ ሰዎች አይተናል። ብዙ ፕሮፌሰሮች ወር ምናምን የተለያየ ከኢትዮጵያ ውጪም ብዙ ባለሀብቶች አሉ። ብዙ ጊዜ ሀብታቸውና እውቀታቸው በራሳቸውና በቤተሰባቸው ሰርክል ታጥሮ ታያለ። ለምንድነው ያን ነበረ ድሪም ሲያደርግ የነበረው በህይወቱ ሲያቅድ የነበረው ለራሱና ለልጆቹ ምናልባት እዛቸው አካባቢ ነው ያቀደው። ሰፋ ያለ ቪዥን የለው። በዚህ ምክንያት የጋን ውስጥ መብራት ሆኖ ይቀራል። አብዛኛው እውቀትና አብዛኛው ሀብታችን እንትን አይደለም ሰፋ ብሎ። ለምሳሌ ስንት በግለሰብ በኢትዮጵያ ባለሀብቶች የተሰራ ስንት ትምህርት ቤት ነው የምናውቀው እኛ? ስንት መንገድ ነው፣ ስንት ሆስፒታል ነው በኢትዮጵያ ባለሀብት የተገነባ የምናውቀው? መንግስት የሚሰራው ኦር ዋትኤቨር ባለሀብቱ ታክስ ይከፍላል ልትለኝ ትችላለህ። ለምሳሌ እኔ የመጣሁበት ከተማ፣ እኔ የተወለድኩበት ቪሌጅ የለውም እንትን በቂ ውሃ የለም። ትምህርት ቤቱ ያለበትን ደረጃ አውቃለሁ። መንገዱ ያለበትን ሁኔታ አውቃለሁ። አሁን የፍቃዱ ስኬት የፍቃዱና የልጆቹና የቤተሰቡ ከሆነ እቺ በጣም ሸውራራ ናት ነው፣ በጣም ትንሽ ናት፣ እቺ በጣም ያነሰች ናት። ያንን ትምህርት ቤት ማላግዝ ከሆነ የተማርኩበትን ዩኒቨርሲቲ ማላግዝ ከሆነ ማህበረሰቡን ማላግዝ ከሆነ የኔ ስኬት ለጎረቤቶቼ ማይደርስ ከሆነ የጋን ውስጥ መብራት ነው። በተለይ ሃየር ኤጁኬሽን ውስጥ ላለ ነው ማለት። በገንዘብ ማገዝ ቢያቅተኝ በእውቀት ማገዝ። ትልቁ ድጋፍ ደግሞ ምንድነው? የእውቀት ድጋፍ ነው። እያንዳንዱ እጅ ሰው ላይ ገንዘብ አለ፣ እውቀት አለ፣ ጊዜ አለ፣ ጤንነት አለ። ይሄ ተቀይሮ ወደ ብዙ ነገር መለወጥ ይችላል። ስለዚህ በደንብ መስራት አለብን፣ መረዳዳት አለብን። አፋችንን ሞልተን ድጋፍ ጠይቀን ድጋፍ ካገኘን በኋላ ሌሎቹን መደገፍ ደግሞ አለብን። በኢትዮጵያ የተረዳሁት ብዙ ነገር አለ። አንዳንድ ወጣቶች ድጋፍ ይጠይቃሉ። ድጋፍ አደረግን፣ ብዙ ነገር ድጋፍ ካረግን በኋላ ዞር ብለው አያዩንም። ይሄ አሁን የተሳሳተ ምለው እንደዚህ አይነት ማይንድ ሴት ነው። ለምን እኔን ብቻ ብዬ ካሰብኩኝ፣ ፍቃዱን ብቻ ብዬ ካሰብኩ፣ ፍቃዱችን ቁሳቁስ ሲያገኝ፣ መኪና ከገዛ ወር ልብስ ከቀየረ ወር የሆነች ስራ ካገኘ፣ ቤት ከሰራ ራሱንና ልጆቹን ቤተሰቡን አለቀ። እንደዚህ ነው ሀገር እየተጎዳ ያለው። ኢትዮጵያ በጣም እየተጎዳች ያለችው በምንድን ነው? ከቤተሰብና ከግለሰብ በላይ ማቀድ፣ ቪዥን ማድረግ፣ ተቋማትን፣ ሙያ ማህበራትን፣ ዩኒቨርሲቲዎችን፣ መንገዱን፣ ውሃውን፣ ትምህርት ቤቱን ይመለከተኛል እኔ ነኝ የምሰራው የሚል ወጣት እንደዛ አድርገን ስላላሰለጠናቸው ከሀገር ሲወጣ ወር whatever የሆነች ነገር ሲያገኝ በእሷ ደስተኛ ሆኖ እሷን ሰለብሬት አድርጎ በቃ አለቀ። ከዛ ቁጭ ብሎ ብሌም ማድረግ ውስጥ ይገባል። ግን ዞሮ ዞሮ ላይክ ዳርክ ኢንድ ነው የሚሆነው ማለት ነው። ስለዚህ አግዙኝ። በእርግጠኝነት የኢትዮጵያን እንደማግዝ አውቃለሁ። እቺን ቲሸርት በራሴ ገንዘብ ነው ፕሪንት ያደረኩት። ለምሳሌ ምን ያህል ብር እንዳስወጣኝ አውቃለሁ። ብዙ ጊዜ ለኢትዮጵያ እንደሰራ አውቃለሁ። አፌን ሞልቼ ለምናገረው የኢትዮጵያ ወጣቶችም እንዲህ ማድረግ አለባችሁ።
ዜል እዚህ ላይ አስቀምጫለሁ። አግዙኝ። በጣም አመሰግናለሁ።